ታሪኩ የሚጀምረው ጄት የተባለች አንዲት ሴት በገዛ ቤቷ ውስጥ ቀባሪ አጥታ የሞተችበትን አሳዛኝ ትዕይንት እያሳየን ነው። ይህች ሴት ከሰዎች መኖሪያ መንደር በጣም ርቃ ብቻዋን ትኖር ስለነበርና ምንም አይነት የቅርብ ዘመድም ሆነ ጓደኛ ስላልነበራት በሕይወት ትኑር ትሙት እንኳን የሚያውቅ አንድም ሰው አልነበረም። ግን ይቺ ምስኪን ሴት ከመሞቷ በፊት ባሉት ጥቂት ወራት ውስጥ ገንዘቧን ለመብላት ያሰፈሰፉ በርካታ አጭበርባሪዎች ወደ ስልኳ ይደውሉላት የነበረ ሲሆን ስልኳ አሁንም ድረስ ቻርጅ ላይ እንደተሰካ ነበር። በዚህ ሁኔታ ጄት ተረስታ ከሞተች ከ3 ዓመታት በኋላ በባንኳ ለዓመታት ያልተንቀሳቀሰውን ገንዘቧን ለመውሰድ በርካታ ሰዎች መጋደል ጀምረዋል። ከዚህ በኋላ ታሪካችን በታይላንድ ሀገር ፓያ በምትባል ከተማ ውስጥ ወደሚገኝ አንድ የግል ባንክ ውስጥ የሚሰራ ሼን የተባለ ሰው ጋር ይወስደናል። ሼን በባንኩ ውስጥ ረጅም ዓመት ያገለገለ አንጋፋ ሰራተኛ ሲሆን ነገር ግን አሁን ላይ ቴክኖሎጂ ባመጣው ኤአይ የሚባል ማሽን ምክንያት የሱ የሥራ ቦታ ስለሚሸፈን አታስፈልግም ተብሎ ከስራው ሲሰናበት እንመለከታለን። በተመሳሳይ ሰዓት በዛው ባንክ ቢሮ ውስጥ የሚሰሩ ቶ የሚባል የባንኩ ምክትል ስራ አስኪያጅና የበታች ሰራተኛው የሆነው ፓች ባንኩ ያስገባውን አዲሱን ኤአይ ስርዓት በመገረም ይመለከታሉ። ይህ የባንኩ አዲሱ ስርዓት ሰራተኞችን ስለለፉ ሳይሆን በመጨረሻ ባመጡት ውጤት ብቻ የሚለካ ጨካኝ ስርዓት ነበር። በዚህ ምክንያት ነው ሼን ከስራው እንዲባረር የተደረገው። ይህንን ሼን ላይ የተሰራውን ሚስጥራዊ ሴራ ደግሞ የሚያውቀው ፓች የተባለው ሰራተኛ ብቻ ነበር። ምስኪኑ ሼን እሱን ከስራው ያባረረው የባንኩ ስራ አስኪያጅ ነው ብሎ ስላሰበ ጥፋቱን ሙሉ በሙሉ በስራ አስኪያጁ ላይ ደምድሞ በንዴትና እልህ ቢሮውን ትርምስምሱን እያወጣ እቃዎችንም መሰባበር ጀምሯል። ይህ በእንዲህ እንዳለ ወደ ባንኩ ምክትል ስራ አስኪያጅ ቶ የግል ህይወት ስንመጣ ደግሞ ቶ ናሙን ከተባለችው ሚስቱና ብቸኛ ሴት ልጅ ከሆነችው ስኖ ጋር በደስታ የተሞላ ህይወት እንደሚኖር እንመለከታለን። ቶና ባለቤቱ ልጅ ለመውለድ ለረጅም ጊዜ ተቸግረው ስለነበርና በመጨረሻ ከስንት ሙከራ በኋላ ስኖን ስለወለዱ ከምንም በላይ ነበር የሚወዷት። በጣም ውድ የሆነ ትምህርት ቤት ያስተምሯታል፣ ውድ የሆነ ሐኪም ቤት ያሳክሟታል፣ የፈለገችበት ቦታ እየወሰዱ ያዝናኗታል። ብቻ በቅንጦት ነበር የሚያሳድጓት። ነገር ግን ቶ ለልጁ የሚያወጣው ብር ስለበዛበት በከፍተኛ የገንዘብ እጥረት ውስጥ ወድቋል። በነጋታውም ወደ ስራው ቦታ ሲመለስ የሥራ ጓደኛው ፓች አንድ ወሳኝ መረጃ ይነግሯል። መረጃው የቶ የሥራ አፈጻጸም ከደረጃ በታች መሆኑንና የዓመቱን መጨረሻ የቦነስ ማበረታቻ ክፍያ እንደማያገኝ ያሳያል። ይህ ዜና ደግሞ በገንዘብ ችግር ውስጥ ለተዘፈቀው ቶ ከባድ መርዶ ነበር። በዚህ ጊዜ ጓደኛው ፓች ለቶ የገንዘብ ችግር አንድ በጣም አደገኛና ያልተለመደ እቅድ ያቀርብለታል። እቅዱም ከ6 ወራት በላይ ምንም እንቅስቃሴ ያልተደረገባቸውና የተረሱ የባንክ አካውንቶች ውስጥ ያሉትን ገንዘቦች ወስዶ በሚስጥር እንስረቅ የሚል ነበር። እነዚህ ገንዘቦች ወራሽ ካልመጣባቸው በቀር ውሎ አደር በባንኩ ከመወረሳቸው በፊት እኛ ቀድመን በሚስጥር ልንወስዳቸው ይገባል ይሏል። ቶም ይህንን ሲሰማ በጣም ይደነግጣል። ምክንያቱም እነዚህን የተዘጉ አካውንቶች ለማንቀሳቀስ ግዴታ የቶ ኮምፒውተር ቁልፍ ስለሚያስፈልግ ነበር። ነገሩ ቢነቃባቸው ደግሞ ከስራ መባረር ብቻ ሳይሆን ቀጥታ ወደ እስር ቤት እንደሚወርዱ አውቋል። ነገር ግን ፓች ሰራተኞችን ያለ አግባብ ለሚያባረር ባንክ ታማኝ መሆን አያስፈልገንም፣ ባንኩ ሰራተኞቹን በቁጥር እንጂ በልፋታቸው የማይመዝን ጨካኝ ስራ ስለሚጠቀም ብንዘርፈው እንጸድቃለን እንጂ አንኮነንም ይለዋል። ከዛም ፓች ለቶ ይበልጥ ደህንነቱ የተጠበቀው መንገድ ልክ ፊልሙ መጀመሪያ ላይ እንዳየናት ሴት ማንም ዘመድ የሌላቸውንና የሞቱ ሰዎችን አካውንት መዝረፍ እንደሆነ ይነግረዋል። ለምሳሌ ብለውም የሟቿን ጄት አካውንት ሲፈትሹ በአካውንቷ ውስጥ ከ30 ሚሊዮን ብር በላይ ገንዘብ ይመለከታሉ። ፓችም ቀጠለና ስማኝ፣ እድሜ ልክን ብሰራ ይህን ሁሉ ገንዘብ ታገኝ ነበር? በፍጹም አታገኝም። ስለዚህ ይህ ገንዘብ ወራሽ ስለሌለው እንዲሁ ተቀምጦ ከሚቀር ብሩን ውሰደው ብሎ ይገፋፈዋል። ይሁን እንጂ ይህን ሁሉ ማሳመኛ ቃላት ቢደረድርለትም ቶ ግን ለስራው ታማኝ ስለነበር ጥያቄውን ውድቅ ያደርገዋል። ነገር ግን ልክ በዚህ ሰዓት ይህንን አውርተው ከቢሮአቸው ሲወጡ ከስራው ተባሮ የነበረው ሼን በመባረሩ ከፍተኛ ጭንቀት ውስጥ ገብቶ ኖሮ ከቢሮአቸው ፎቅ ላይ ራሱን ወርውሮ ህይወቱን ሲያጠፋ ይመለከታሉ። መላው ሰራተኛም በከፍተኛ ድንጋጤ ውስጥ ገብቷል። በተለይም ቶ ከሱ ጋር ረጅም ዘመን አብሮ ስለሰራ ሐዘኑ ይበረታበታል። ልክ ይህች የሞት ቅጽበት ደግሞ የቶን አስተሳሰብ ሙሉ በሙሉ ትቀይሯለች። የሚቀጥለው ተረኛ ስኔ ቦን ምን ይውጠኛል? ስራዬን ካጣው የልጄን ውድ ትምህርት ቤትና የሕክምና ወጪ ማን ይሸፍንልኛል? የሚል ሐሳብ በአእምሮ ውስጥ ይመላለስ ጀመር። ከዛም ምሽት ላይ ለፓች ይደውልለትና ቅድም ባቀረበለት ሐሳብ እንደተስማማና በሐሳቡ ላይ ለመነጋገር እንዲገናኙ ይቀጥሯል። ከተገናኙም በኋላ እቅዳቸውን ማውጠንጠን ይጀምራሉ። ቶ ባለው ስልጣን ተጠቅሞ ተዘግቶ የቆዩ የባንክ አካውንቶችን እንዲንቀሳቀሱ ማድረግ የሚችል ሲሆን
ነገር ግን ይህንን ሲያደርግ ዋናው ስራ አስኪያጁ በኮምፒውተሩ ላይ ማሳወቂያ ስለሚደርሰው ይህን ስርቆት ስራ አስኪያጁ እንዳያውቅባቸው ደግሞ ስራ አስኪያጁ የወረቀት መልእክት የሚያቀብል መስሎ ወደ ቢሮ ገብቶ ከኮምፒውተሩ ላይ ያችን ማሳወቂያ በድብቅ ለማጥፋት እቅድ ያወጣሉ። በቀጣዩ ቀንም እቅዳቸውን ማከናወን ጀመሩ። የሟቿን አካውንት ማንቀሳቀስ ተሳክቶላቸው ለሙከራ 2000 ብር ብቻ ያወጣሉ። ነገር ግን ስርቆቱን ጨርሰው ከስራ ከወጡ በኋላ ፓች አንድ ያልታሰበ መጥፎ አደጋ ያጋጥመዋል። ፓች ከጥቂት ቀናት በፊት በሞተር ብስክሌቱ ሲጓዝ በድንገት መንገድ ላይ የቆመ ውድ የቅንጦት መኪና በር ገጭቶ ለጉዳቱም ሳይከፍል አምልጦ ነበር። እንደ አጉል ዕድል ሆኖበት ይህ መኪና ደግሞ ሳክ የተባለ አካባቢውን የሚያሸብር አደገኛ ወንጀለኛ ንብረት ነበር። ታዲያ ፓች ካሳ ሲያከፍል አምልጦ ስለነበር የሳክ ታማኝ ጠባቂዎች የሆኑት የአካባቢው ወንበዴዎች መንገድ ላይ አድፍጠው ይጠብቁትና ጠግቦ እስኪያጋሳ ድረስ ቀጥቅጠውት ገንዘቡን ካልከፈለ ደግሞ ድብደባው ሁልጊዜም እንደሚቀጥል ነግረው ይሸኙታል። በማግስቱም ጠዋት ፓች ወደ ስራው እንደመጣ ቶን ትላንት ያወጣናት 2000 ብር በጣም ትንሽ ስለሆነች ሳክ ለሚባል ወንበዴ የምከፍለው ከባድ ዕዳ ስላለብኝ በአስቸኳይ ከሟቿ ጄት አካውንት ላይ ብዙ ገንዘብ እናውጣ እያለ ይጨቀጭቀው ጀመር። በዚህ መሃል የተወሰኑ መደበኛ ስራዎችን ለመጨረስ ወደ ዋና ስራ አስኪያጁ ቢሮ ይጠራል። ወደ ቢሮ ሲገባ መላ አካሉ በፍርሃት ይንቀጠቀጥ ነበር። ምክንያቱም ትላንት የሰሩት ስራ የተነቃባቸው መስሎት ስለነበር ነው። ነገር ግን እንደፈራው አልሆነም። ስራ አስኪያጁ የጠራው ለሌላ መለስተኛ ስህተት ነበር። ከዚያም አለቃው ቀደም ሲል ከፓች ጋር ሆናችሁ ባንኩ የዘረጋውን አዲሱን የኤአይ ስርዓት ገብታችሁ ፈትሻችኋል። ይህ ደግሞ የባንካችንን ሕግ የሚጥስ ተግባር ነው ይሏል። ይሁንና አለቃው ነገሩን ብዙም ሳያካብድ በይቅርታ ያልፈውና እዛው ቢሮ ውስጥ እንዳለ ለአስቸኳይ ጉዳይ ተጠርቶ ተነስቶ ይወጣል። ይህንን መልካም አጋጣሚ ተጠቅሞ ትላንት ከሴትዮዋ አካውንት ገንዘብ ሲያወጣ ለስራ አስኪያጁ የተላከው የማሳወቂያ መልእክት አለቃው ገና ሳይከፍተው በኮምፒውተሩ ላይ ተቀምጦ ስላገኘው ሰርዞ ያጠፋዋል። በዚህም ምክንያት ስርቆታቸው ለጊዜው ሳይባነንባቸው ያልፋል። ከዚህ በኋላ ቶና ፓች ገንዘቡ ጣፍጧቸው ፍርሃታቸውም እየለቀቃቸው ስለመጣ ትላንት ካወጡት ገንዘብ በጣም የሚበልጥ 4 ሚሊዮን ብር በአንድ ላይ አውጥተው ይወስዳሉ። ይህ በእንዲህ እንዳለ ታሪካችን ጄሩትና ቮድካ ወደሚባሉ ሁለት ወንበዴዎች ጋር ይወስደናል። እነዚህ ማፊያዎች ከቡድናቸው ከዳተኛ የሆነውን ሰው ለማስወገድ ነበር ወደዚህ ጫካ የመጡት። ከዚያም የመጡበትን ጉዳይ ከፈጸሙ በኋላ ወደ መጡበት ሲመለሱ አለቃው ጄሩት ቀኝ እጁ ለሆነው ቮድካ አንድ ምስጢር ያካፍለው ጀመር። ከተወሰነ ጊዜ በፊት እሱ ጋር ትሰራ የነበረችው የቤት ሰራተኛው 30 ሚሊዮን ብር ዘርፎ እንደጠፋች፣ ነገር ግን አሁን ፍንጯ የት እንዳለ መረጃ እያሰባሰበ መሆኑን ይነግረዋል። የሚገርመው ነገር ደግሞ ይህች የቤት ሰራተኛ የነበረችው ሴት አሁን እነቱና ፓች አካውንቷን ሰብረው ገንዘብ እየሰረቁባት ያለችው የሟቿ የጄት እናት ነበረች። ይህንን ትልቅ ምስጢር የሰማው ቮድካም ያንን 30 ሚሊዮን ብር ሙሉ በሙሉ ለራሱ ብቻ ለመውሰድ የገዛ አለቃው ጄሩትን በአሰቃቂ ሁኔታ ገድሎ ለብቻው ገንዘቡን ለመውሰድ ይነሳል። ወደ እነቱ ስንመለስ ደግሞ ከባንክ ያወጡትን ገንዘብ ከፓች ጋር እኩል ሲካፈሉ እንመለከታለን። በዚህ መልኩ ያገኘውን ድርሻ ይዞ ወደ ቤቱ ይገባል። ለልጁ የሚሆን የትምህርት ቤት ክፍያም ስላገኘ ትንሽ እፎይታን አግኝቷል። ነገር ግን በቤቱ ውስጥ ያለው የገንዘብ ችግር በዚህ አላበቃም። ባለቤቱ ናሞን ልጃቸው ትንኝ ሲነክሳት የሚወጣባት ከባድ አለርጂ ስላለ በማግስቱ ቤት ውስጥ የትንኝ መድኃኒት የሚረጩ ባለሙያዎችን እንደጠራችና በተጨማሪም ከድሮ የትምህርት ቤት ጓደኞቿ ጋር ለመገናኘት ልጇን ይዛ ወደ ኮሪያ ሀገር ለሽርሽር ለመውጣት ማቀዷን ትነግሯለች። ቀጥላም ለሚቀጥሉት 12 ዓመታት ልጃችን ስኖ ጥሩ ትምህርት ቤት መማር አለባት። ስለዚህ ትልቅ የገንዘብ ኃላፊነት አለብን። አንተ እያለህልን ደግሞ ምንም አንሆንም እያለች ሆዱን ታባባዋለች። ወደ ጓደኛው ፓች ስንመጣ ደግሞ ፓች ከባንክ በስርቆት ካገኘው ገንዘብ ላይ ጥቂቱን ወስዶ አባቱ ለሞተበት ለአንድ ምስኪን ልጅ በስጦታ መልክ ሲሰጠው እንመለከታለን። ከዚያም ቀደም ሲል የገጨው የቅንጦት መኪናን ዕዳ ለመክፈል 700,000 ብር ይዞ ወደ ወንበዴዎቹ መደበቂያ ይሄዳል። ነገር ግን የወንበዴዎቹ አለቃ ሳክ ገንዘቡን ከተቀበለ በኋላ ፓችን በሰላም እንዲሄድ አልፈቀደለትም። ይልቁንም በምስጋና ፋንታ በኃይል ያስደበድበውና በጭካኔ ግራ እጁን በትንሹ እንዲቆርጡለት ያዛል። ሳክ ይህም አልበቃ ብሎት የመኪና ሞተርም ተጎድቷል በሚል ሰበብ ሌላ ተጨማሪ ገንዘብ እንዲያመጣ ያስገድደዋል።
ከዚህ በኋላ ፓች ከሳክ ቢሮ በህይወት ተርፎ ከወጣ በኋላ በጣም ደንግጦና ተጨንቆ ለጓደኛው ለቶ በስልክ ይደውልና በወንበዴዎቹ እየተደበደበ መሆኑን ሳይነግረው ብቻ በአስቸኳይ 1 ሚሊዮን ብር በድጋሚ ከሟቹ አካውንት ላይ አውጥቶ እንዲሰጠው ይለምነዋል። ቶ ግን ወንበዴዎቹ እያሰቃዩት መሆኑን ስለማያውቅ ገንዘቡን በፍጥነት ከባንክ ካወጣን ጥርጣሬ ተፈጥሮ በፖሊስ እንያዛለን በሚል ፍርሃት የፓችን ጥያቄ ውድቅ ያደርገዋል። ቶ አሁን የሰራው የስርቆት ስራ በባንክ ሰራተኞቹ እንዳይጋለጥበት በጣም ፈርቷል። ስለዚህ ይህንን ወንጀል ለመሸፈን ሲል ሌላ አዲስ ስልት ያወጣል። የተሰረቀውን ገንዘብ በሙሉ በራሱ ስም ከማስቀመጥ ይልቅ በሌላ በማያውቁት ሰው ስም ወደሚከፈት አዲስ የባንክ አካውንት ለማዞር ወስኗል። ይህንን እያሰበ መንገድ ላይ ሲጓዝም በአጋጣሚ አራፖርን የምትባል አንዲት ወጣት ልጅን ያገኛል። ከዚያም አዲስ የባንክ አካውንት እንድትከፍትለት ይጠይቃትና ለዚህም ጥሩ ክፍያ ይከፍላታል። አካውንቱንም በትክክል ከፍቶ እንዳጠናቀቀም ሽጉጥ ያወጣና ሁሉንም የግል መረጃዎችሽን፣ ፎቶና አድራሻሽን ስለምናውቅ እዚህ አካውንት ውስጥ የሚገባውን ገንዘብ በፍጹም እንዳታወጩ፣ ያለበለዚያ ግን ህይወትሽ ትልቅ አደጋ ውስጥ ነው የሚወድቀው ብሎ አስፈራርቶ ከመኪናው ያስወርዳታል። ከዚያም ከሟቹ አካውንት ላይ ካለው ገንዘብ 4 ሚሊዮን ብር ለመጠባበቂያ ብሎ ወደ ልጅቷ አዲስ አካውንት ያዞረዋል። በተመሳሳይ ሰዓት ያለ ገንዘብ ሲል አለቃውን ገድሎ የመጣውን ቮድካ እንመለከታለን። ቮድካ ኬሚ የምትባል ማሳጅ ቤት ውስጥ የምትሰራ ሴትን አድኖ ይደርስባታል። ይህች ልጅ ደግሞ በባንኳ ውስጥ 30 ሚሊዮን ብር የተገኘባት የጂት ልጅ ነች። ከዛም ቮድካ ጂት ከቀድሞ አለቋ ከጂሩት ላይ 30 ሚሊዮን ብር ሰርቃ በግል አካውንቷ ውስጥ እንደደበቀችውና ያንን አካውንት ደግሞ በህጋዊ መንገድ ማስከፈት የምትችለው እሷ መሆኗን ብቻ ይነግራታል። ይህ ማለት ደግሞ ቶና ፓች በባንኩ ውስጥ የሰረቁት ገንዘብ በቀጥታ ከዚህ አደገኛ ወንበዴ ጋር እንደሚያጋጫቸው እንረዳለን። ወደ ቶ ስንመጣ ደግሞ ቶ ለልጁ አዲስ ተማሪዎችን ለመቀበል በተዘጋጀ የትምህርት ቤት ፕሮግራም ላይ ተገኝቷል። በዚህ መሃል ገንዘቡን ያስተላለፈላት የአራፖርን አካውንት ሙሉ በሙሉ ባዶ መሆኑንና ገንዘቡ ወደ ሌላ አካውንት ላይ መዘዋወሩን በስልኩ ይመለከታል። መልእክቱም ሲደርሰው በከፍተኛ ሁኔታ ደንግጦ ምንም ጊዜ ሳያጠፋ ሽጉጡን አቀባብሎ ወደ ልጅቷ ቤት በፍጥነት ያመራል። ነገር ግን እዚያ ሲደርስ ልጅቱ እሱ እንዳሰባት ምስኪን ሳትሆን በተገላቢጦሹ በርካታ ወንበዴዎች የሚጠብቋት የአደገኛ ማፊያዎች ቡድን አባል ሆና ትገኛለች። በሌላ በኩል ደግሞ ቮድካ አዲስ ያገኛትን ልጅ ኬምን ይዞ ወደ እናቷ ጂት ቤት ሲጓዝ እንመለከተዋለን። በመንገዳቸው ላይም ኬም ከተወለደች ጀምሮ በአክስቷ ማደጓንና የእናቷን ፊት እንኳን በቅጡ እንደማታስታውሰው ትነግሯለች። ገንዘቡን ስታገኘውም እናቷ ላደረገችው ስርቆት ባለሀብቱ ጂሩትን ይቅርታ መጠየቅ እንዳቀደች ትነግሯለች። ነገር ግን ቮድካ ጂሩትን አስቀድሞ እንደገደለው ደብቋት ነበር። ከዚያም ነዳጅ ለመቅዳት በአንድ ነዳጅ ማደያ ላይ ሲቆሙ ኬም ለአክስቷ በሚስጥር ያለችበትን ሁኔታ መልእክት ትልክላታለች። ወደ ቶ ስንመለስ ደግሞ ቶ ባንክ ውስጥ ሆኖ ሌላ አስደንጋጭ ነገር ያስተውላል። እሱ ካወጣው ገንዘብ በተጨማሪ ከጂት አካውንት ላይ ያለ እርሱ እውቅና በርካታ 100 ሺህ ብሮች በየቀኑ እየወጡ መሆናቸውን ይመለከታል። ይህንን ያደረገው ደግሞ ጓደኛው ፓች ለማፊያው ለሳክ የሚከፍለውን ገንዘብ ለማግኘት ነበር። በዚህ ጊዜ ቶ በቃ የገንዘብ ማለቁ ነው ብሎ በአካውንት ውስጥ የቀረውን 25 ሚሊዮን ብር በሙሉ በጥሬ አውጥቶ በአንድ ከረጢት ውስጥ ይከተውና በዚያውኑ ምሽት ሁሉም ሰራተኛ ወደ ቤቱ ከሄደ በኋላ ገንዘቡን ይዞ ለመውጣት ይሞክራል። ነገር ግን ዋናው ስራ አስኪያጁ የገንዘብ መውጣቱን የሚያሳይ መልእክት በኮምፒውተሩ ደርሶት ስለነበር ቶ ከባንኩ ሊወጣ ሲል ከዋና ስራ አስኪያጁ ጋር ፊት ለፊት ይገናኛል። በዚህ ጊዜ ቶ ምንም አማራጭ ስላልነበረው ገንዘቡን ለልጁ ትምህርት ቤትና ለተለያዩ ዕዳዎች ስለፈለገው እንደሰረቀ ያምናል። የወሰድኩት ደግሞ ባለቤቱ የሞተችበትና ወራሽ ከሌሉ አካውንት ላይ ነው በሚል ድርጊቱን ለማቃለል እንደውም ከገንዘቡ ላይ አካፍላለሁም ብሎ ለመደራደር ይሞክራል። ነገር ግን አለቃው በገንዘቡ ሳይታለል ቶን ገንዘቡን ሙሉ በሙሉ ከመለስክ ለፖሊስ አልናገርብህም፣ ነገር ግን ከስራ አባርርሃለሁ ይሏል። ቶም ተጨማሪ ችግር ላለመፍጠር ሲል የገንዘብ ከረጢቱን ጥሎት ይወጣል። ቶ አሁን ስራውን ስለሚያጣ የቤተሰቡ ህይወት እንደሚመሰቃቀል አውቆ ሙሉ በሙሉ ተስፋ ይቆርጣል። የመጨረሻ እድሉንም ለመሞከር ለጓደኛው ፓች ይደውልና ቀደም ሲል የወሰደውን ገንዘብ እንዲመልስለት ይጠይቀዋል። ፓችም ወዲያውኑ በሀሳቡ ይስማማና ገንዘቡን የሚያቀብልበት ቦታ በስልክ ያሳውቀዋል። ነገር ግን ቶ በዚያው ቅጽበት ስራ አስኪያጁ ያንን በ25 ሚሊዮን ብር የተሞላውን ከረጢት ወደ ገዛ መኪናው ውስጥ ሲጭነው ይመለከተዋል። ስለዚህ ገንዘቡን ወደ አካውንቱ አለመመለሱንና አለቃው እንደወሰደው ይረዳል። ግን ከዚህ በፊት ፓች ጋር ያለውን ገንዘብ ለመቀበል በሰጠው አድራሻ መሰረት ወደ ቦታው ያቀናል። ነገር ግን ቦታው ላይ ሲደርስ ስፍራው የወንበዴዎቹ የነሳክ ቢሮ መሆኑን ያውቅና ተደናግጦ መሸሽ ይጀምራል።
ነገር ግን የሳክ ሰዎች ወዲያውኑ ደርሰው በከፍተኛ ሁኔታ የደበደቡት ጀመር። ለካ የማፊያዎቹ አለቃ ሳክ አስቀድሞ ከፓች ጋር ስለሰረቁት ገንዘብ መረጃውን አውቆ ነበር። ቶውን የቀረውን ገንዘብ ከሟቹ አካውንት ላይ አውጥቶ እንዲያመጣለት እየደበደበ የሚያሰቃየው ጀመር። ከዚህ በኋላ ነገሮች በሙሉ ከቁጥጥር ውጭ እየሆኑ ይመጣሉ። አማራጭ ያጣው ቶም ገንዘቡን ከባንክ ሙሉ በሙሉ መውጣቱንና አለቃው እንደወሰደ ይነግራቸዋል። ከዚህ በኋላ ቶና ፓች ወንበዴዎቹን ይዘው ወደ አለቃቸው መኖሪያ ቤት ይሄዳሉ። እዚያም እንደደረሱ ቶ በጣም ተናዶ አለቃቸው ላይ እየጮህበት ገንዘቡን እንዲያመጣ ይጠይቀዋል። ነገር ግን ስራ አስኪያጁ ምላሽ ከመስጠቱ በፊት አንደኛው ወንበዴ ድንገት መጥቶ በአሰቃቂ ሁኔታ አንገቱን የወጋውና ከወደቀለት በኋላ በገንዘብ የተሞላውን ከረጢት ይዞ ይወጣል። ዋና ስራ አስኪያጁ በመሞቱ ምክንያት ሁኔታው ይበልጥ አደገኛና አስፈሪ ሆኗል። ጨካኙ ወንጀለኛ ሳክ በሚቀጥለው ወር ይበልጥ ብዙ ገንዘብ እንዲያመጡም ቶውን ከፍተኛ ጫናው ውስጥ ከቶታል። በዚህ ጊዜ ቶውና ፓች ሁለቱም በትልቅ ወጥመድ ውስጥ መውደቃቸውን ይገነዘባሉ። ከዚህ ከባድ መዘዝም እንዴት ማምለጥ እንዳለባቸው ግራ ተጋብተዋል። ፈጥኖ የሚሆን ዘግይቶ ሰዎች የዋና ስራ አስኪያጁን ሞት ሲያውቁ ሁለቱም ተጠርጣሪ መሆናቸው የማይቀር መሆኑን ይረዳሉ። ቶ ሁሉንም ነገር ለመሸፈን ሲል ከጓደኛው ፓች ጋር ሆኖ የውትን አስክሬን በቤት ውስጥ ባለ ትልቅ ማቀዝቀዣ ውስጥ ይደብቀዋል። ምንም ነገር እንዳልተፈጠረ ለማስመሰልም አካባቢውን በደንብ ያጸዱታል። በተጨማሪም ያለቃቸውን ስልክ ወስደው በሚስጥር ከስራ ቦታው ለአንድ ወር ያህል እረፍት እንደወጣ የሚያሳይ የጽሑፍ መልእክት ይልካሉ። ከዚያም ያለቃቸውን ኃላፊነት በሙሉ ወደ ቶ ያዘዋውራሉ። በዚህ ሰዓት ሁለቱም የሚጠብቃቸውን ማንኛውንም ዕጣ ፈንታ ለመቀበል ተዘጋጅቷል። ከዚህ ሁሉ ምስቅልቅል በኋላ ቶ ወደ ቤቱ ሲመለስ ቤቱ ግን ሰላም አልነበረም። ባለቤቱ ናሞን በከፍተኛ የገንዘብ ችግር ውስጥ እንደወደቁ እያነሳች በየወሩ መክፈል ያለበትንም የልጁን የወር ክፍያ መክፈል እንዳቆመ ትነግሯለች። ቶም በበኩሉ አቅሙን አማጦ እስከቻለው ድረስ እየሰራ እንደሆነ እየነገራት ለማሳመን ቢሞክርም እሷ ግን በገንዘብ እጥረት ውስጥ ስለወደቁ ክፉኛ እየጨቀጨቀችው ነው። በማግስቱ ቶውና ፓችም ምንም እንዳልተፈጠረ አስመስለው ወደ ስራቸው ይመለሳሉ። ቶ ሁሉም ነገሮች በጣም ስለተበላሹ ለጥንቃቄ ሲል ሽጉጥ መታጠቅ ጀምሯል። ነገር ግን በዚህ መሃል ያልተጠበቀ ትልቅ ነገር ይከሰታል። ያቺ የሟቻ ጄት ልጅ የሆነችው ኬም ከእናቷ አካውንት ላይ ገንዘብ ለማውጣት ከአደገኛው ወንበዴ ቮድካ ጋር በመሆን በድንገት ወደ ባንካቸው ትመጣለች። ኬም በቮድካ እርዳታ ያገኘችውን የእውቅና ማረጋገጫ መታወቂያና የልደት ምስክር ወረቀት ታቀርብላቸዋለች። ቶና ፓች ግን ራሳቸውን ለመከላከልና ገንዘቡ እንዲያወጣ ሲሉ ጥያቄዋን ውድቅ ያደርጉታል። ሆን ብለውም አሰራሩን ያወሳስቡባታል። ገንዘቡን ማግኘት ከፈለገችም ወደ ፍርድ ቤት ሄዳ ሕጋዊ የልጅነት ማረጋገጫ ማምጣት እንዳለባት ይነግሯታል። በዚህም ተስፋ ይቆርጡና ኬምና ቮድካ ከባንኩ ይወጣሉ። ቶ ፓች እግር በእግር እየተከታተለ እንዲሰልላቸው ያዘዋል። በዚህ መሃል ኬም መጠራጠር ትጀምራለች። ቮድካ የእናቷን የጅትን የግል ሰነዶችና የቤት አድራሻ ከየት ሊያገኝ እንደቻለ ስታስብ እናቷን የገደለውም እሱ ራሱ ሊሆን እንደሚችል በከፍተኛ ሁኔታ ጠርጥራ ትጠይቀዋለች። እንደ እውነቱ ከሆነ የቮድካ ብቸኛ ዓላማ ያንን ገንዘብ ስታወጣ እሷን ገድሎ መውሰድ ብቻ ነበር። ከዚያም ኬም ትክክለኛ ፍላጎቱን ስትረዳ እየሮጠች ማምለጥ ትጀምራለች። በዚህ ጊዜ ቮድካ ሊይዛት ያሳድዳት ይጀምራል። በመጨረሻ ግን እሷ መሄጃ አጥታ ቮድካ ደርሶ ሊይዛት ሲል በድብቅ ሲከታተላቸው የነበረው ፓች በድንገት በሞተር ብስክሌቱ መጥቶ ቮድካን ይገጨዋል። ለኬምም የማምለጫ መንገድ ይፈጥርላታል። ኬምም አስቀድማ ያዘጋጀችውን ማደንዘዣ መድኃኒት በፍጥነት ቮድካ ላይ ትወጓለች። ከዚያም ሁለቱም በአንድ ላይ ሆነው ማምለጥ ይጀምራሉ። ከጥቂት ሰዓታት በኋላም በወንበዴው ቮድካ ራሱን ከሳተበት ነቃ። ከዚያም በቀጥታ ወደ ባንኩ ነበር ያመራው። እዚያም እንደደረሰ ባንኩን በጉልበቱ ሰባብሮ ገባና የቶንና የፓችን ስልክ ቁጥሮች እናም አድራሻቸውን ያገኛል። ወደ እነ ፓች ስንመጣ ደግሞ ፓች ልጅቷ ኬምን ይዞ ወደ አንድ የምሽት ክለብ ይሄዳል። እዚያም ኬም በመጨረሻ ስለቀደመ ማንነቷ ሚስጥር ታካፍለው ጀመር። እናቷ ጂት በአንድ ወቅት ስልክ ደውላላት ይቅርታ ጠይቃት እንደነበርና በጣም ብዙ ገንዘብ ልትሰጣት ስለምትፈልግ ፓያ ውስጥ እንድታገኛት ለምናት እንደነበር ነገረችው። ጂት ያንን ሁሉ ገንዘብ ከጅሩት ላይ የሰረቀችው ለልጇ ስትል ያለፈውን ስህተቷንም ለመካስ እንደነበር ገልጻላታለች። ነገር ግን በዚያ ጊዜ ኬም በከፍተኛ ብስጭትና ተስፋ መቁረጥ ውስጥ ስለነበረች ስልኩን ዘግታባት እንደነበር በእንባ ትናገራለች። ይህንን ከሰማም በኋላ ፓች በሚስጥር ለቶ ይደውልለታል። ይህ ቮድካ የተባለ አደገኛ ወንበዴ የባንኩን ገንዘብ በሙሉ ለራሱ ለመውሰድ እያደነን ነው ብሎ እቅዱን ይነግረዋል። በዚህ መሃል ግን ቶ አንድ አደገኛ አዲስ እቅድ ያወጣል። እነዚህ ሁለቱ ክፉ ወንበዴዎች የሚያሳድዳቸው ቮድካና የወንበዴዎቹ አለቃ ሳክስ ለምን እርስ በርሳቸው ፊት ለፊት አጋጭተናቸው እንዲጨራረሱ አናደርግም ብሎ ሀሳብ ያቀርብለታል።
ፓችም በሀሳቡ ይስማማል። ከዚህ በኋላ ፓች ቮድካን አግኝቶ እየመራው ወደ ነሳክ ዋና መስሪያ ቤት ይወስደው ጀመር። በተመሳሳይ ሰዓት ቶ ጉዳዩ ወደ ለየለት ፍልሚያ መግባቱን እያወቀ ስለሆነ ከጀርባው ያሉት ባለቤቱ ናሞንና ልጁ ስኖው አደጋ እንዳይገጥማቸው ሲል በከፍተኛ ፍርሃት ውስጥ ሆኖ የመጨረሻ ስንብት ያደርግላታል። ከዚህ ቅር በኋላ ቶ ብቻውን ወደ ወንጀለኛው ሳክ መደበቂያ ጋር ይሄዳል። እዚያ ሲደርስ ሳክን ለማስፈራራትና እርስ በርስ ለማጋጨት ሲል ቮድካ የተባለው ጨካኝ ወንበዴ ገንዘቡን ለመውሰድ ወደዚህ እየመጣ ነው ይላቸዋል። ነገር ግን የሳክ ሰዎች በቶ ንግግር ተናደው በጥፊና በቦክስ እየመቱ በድጋሚ አንገላቱት ጀመር። ቶ እየተደበደበ ባለበት ሰዓት ፓች ልጅቷ ኬምንና ወንበዴውን ቮድካ ይዞ ወደ መደበቂያቸው ይደርሳል። አሁን ሁሉም ጠላትና ወዳጅ በአንድ ክፍል ውስጥ ተገናኙ ማለት ነው። ከዚያም ያ ጨካኙ ቮድካ ምንም ጊዜ ሳያጠፋ በድንገት መሳሪያውን ያወጣና በክፍል ውስጥ ያለውን ሰው ሁሉ በጭካኔ መተኮስና መግደል ይጀምራል። በዚህ ታላቅ ግርግር መሃል መጀመሪያ በጥይት ተመቶ ወዲያውኑ የሞተው የቶ አጋር የነበረው ምስኪኑ ፓች ነበር። ቮድካ ጥቃቱን አላቆመም። ራሱም በሳክ ሰዎች ጥይት ቢቆስልም ዋናውን አለቃ ሳክንና የሳክን ጠባቂዎች በሙሉ አንድ በአንድ እየተኮሰ ይገድላቸዋል። ከዚያም ክፍሉ በሙሉ በሬሳና በደም ይሞላል። ይህ ሁሉ አስፈሪ የጥይትና እሳት እልቂት በክፍሉ ውስጥ ሲካሄድ ምስኪኑ ቶና ልጅቷ ኬም በአንድ ጥግ ተሸሽገው ይመለከቱ ነበር። ከዚህ በኋላ ቶ ጓደኛው ፓች በጠላቶች ጥይት ተመቶ ሲሞት አይኑ ይመለከታል። በዚህ ጊዜ ፍርሃቱ ሙሉ በሙሉ ወደ ታላቅ ቁጣና ድፍረት ይቀየራል። ካለበት መሸሸጊያ ጥግ ወጥቶም ከተረፉት የወንበዴዎቹ ቡድን አባላት ጋር በጭካኔ መዋጋት ይጀምራል። ላፍታ እንኳን ሳይፈራ ካደገኛው ወንበዴ ቮድካ ጋር ፊት ለፊት ይጋፈጣል። በተመሳሳይ ሰዓትም ያቺ ማሳጅ ቤት ትሰራ የነበረችው ልጅ ኬም ያንን መርዘኛ ገዳይ መርፌዋን በእጇ ይዛ ወደ ቮድካ ትጠጋለች። እወጋለሁ ብላ ስታስጠነቅቀው ቮድካ መርፌውን ስለፈራ ጥቃቱን ለማቆም ይገደዳል። በመጨረሻም ቶውና ኬም እዚያ ቦታ ላይ ተጨማሪ ሰው መግደልና ደም ማፍሰስ ስላልፈለጉ ቮድካ ያንን በብዙ ሚሊዮን ገንዘብ የተሞላውን ከረጢት ይዞ ከቦታው እንዲወጣ በሰላም ይተውታል። ነገር ግን እጣ ፋንታ ለቮድካ ብዙ ዕድሜም አልሰጠችውም። ቮድካ ያንን ሁሉ ሚሊዮን ገንዘብ ተሸክሞ ከሳክ መደበቂያ መስሪያ ቤት ወጥቶ ገና ጥቂት እርምጃዎችን ብቻ ነበር የተጓዘው። በዚህ ጊዜ ቀደም ሲል የገዛ አለቃቸው ጂሩትን በእሳት አቃጥሎ ስለገደለባቸው የእሱን ደም ለመመለስና ለመበቀል የሚፈልጉ ጓደኞቹ መንገድ ላይ አድፍጠው እየጠበቁት ነበር። ቮድካ ምንም ሳይጠራጠር እጃቸው ላይ ይወድቃል። እነሱም እዚያው መንገድ ላይ በጥይት ደብድበው ይገድሉታል። ይህ ሁሉ አስፈሪ የተኩስ እልቂት ካበቃ በኋላ ቶ ወደ ወንበዴው አስከሬን ጠጋ ይልና ያንን በ25 ሚሊዮን ብር የተሞላ ከረጢት መልሶ በእጁ ያስገባል። ቶ ከዚህ ገንዘብ ላይ የተወሰነውን ድርሻም ለኬም ሊሰጣት ይሞክራል። ነገር ግን ኬም የገንዘብ በደምና በወንጀል የጨቀየ ስለሆነ በፍጹም አልቀበልም ትሏለች። ከዚህ በኋላ ቶ ይህንን ምስቅልቅልና አደገኛ ህይወት ሙሉ ለሙሉ ለማቆም ይወስናል። ገንዘቡን በሙሉ ይዞ ከመጥፋት ይልቅም ቀደም ሲል በኤአይ ምክንያት ከስራው የተባረረውን በዚያ ምስኪኑ ሼምስን በተከፈተው አካውንት ውስጥ በሚስጥር ያስገባዋል። ቶ ይህንን ያደረገው ሼንና ቤተሰቡ በአስቸጋሪ ሁኔታ ውስጥ ስለገቡ ይህንን ገንዘብ አግኝተውም ህይወታቸውን እንዲቀይሩበት ስላሰበ ነበር። ከዚህ ሁሉ በኋላ ቶ በቀጥታ ወደ ፖሊስ ጣቢያ ሄዶ እጁን ይሰጣል። ከዚህ በኋላ ታሪካችን ትንሽ ወደ ኋላ ይመልሰናል። ፊልሙ መግቢያ ላይ ሞታ የተመለከትናት ጄት የምትባለው ሴት ድሮ የባለ ሀብቱና የወንጀለኛው የጂሩት የቤት ሰራተኛ ነበረች። ባለ ሀብቱ ጂሩት ራሱ በህገ ወጥ መንገድ ያገኘውን 30 ሚሊዮን ብር የጂትን መታወቂያ በመጠቀም በስሟ ባንክ ውስጥ አስቀምጦት ነበር። ጂት ግን አንድ ትልቅ ውሳኔ ትወስናለች። ይህንን ገንዘብ ለምን ለራሴ አልወስደውም ብላ ሙሉ ገንዘቡን ወደ ራሷ አካውንት አዙራ፣ ይህንን ያደረገችው ግን ለራሷ በቅንጦት ለመኖር ሳይሆን ድሮ ጥላት ለሄደችውና ላላሳደገቻት ልጇ ለኪም ስትል ነበር። ከዚያም ጂት ለኪም ደውላ ልጄ ባክሽ ይቅር በይኝ፣ እኔ እናትሽ ነኝ። አሁን እጅግ በጣም ብዙ ገንዘብ ስላለኝ ፓያ በሚባለው ቦታ ተገናኝተን ልስጥሽ ብላ በለቅሶ ትለምናታለች። ነገር ግን ልጇ ኬም እናቷ ገና በሕፃንነቷ ጥላት ስለሄደች ውስጧ በከፍተኛ ጥላቻ ተሞልቶ ነበር። ስለዚህ የእናቷን ይቅርታና ጥያቄ በፍጹም ልትቀበል አልፈለገችምና በንዴት ስልኩን ትዘጋባታለች። ከዚህ ስልክ ጥሪ በኋላ ጂት ሙሉ በሙሉ ተስፋ ትቆርጣለች። ለልጄ ስል ሕይወቴን አደጋ ላይ ጥዬ የሰረኩት ገንዘብ ዋጋ አጣም ብላ በሐዘን ትደቆሳለች። ልጇ ስልኩን ስለዘጋችባትና ቁጥሯንም ብሎክ ስላደረገችው ዳግመኛ ልታገኛት አልቻለችም። በዚህ ምክንያት ጂት ከዚያ ሰዓት ጀምሮ ከሰዎች ተለይታ ለብቻው በሚገኘው ቤቷ ውስጥ ለብቻዋ ተረስታ በሕይወት ትኑር ትሙት እንኳን ሳይታወቅ በዛው በገዛ ቤቷ ውስጥ ሞታ ትቀራለች።
የሁሉ አስፈሪ እልቂት ካበቃ በኋላ በጥይት ተሞቶ ለሞተው ለባንኩ ሰራተኛ ፓች የቀብር ሽኝት ስነ ስርዓት ይደረግለታል። በሌላ በኩል ደግሞ ቀደም ሲል ቶ በገዛ እጁ ገድሎት በማቀዝቀዣ ውስጥ የደበቀው ዋና ስራ አስኪያጁ በዚያው በቤቱ ውስጥ ማቀዝቀዣ ውስጥ እንደተሰካበት ይቀራል። የቶ የህይወት ፍጻሜም ልክ እንደ ጓደኞቹ እጅግ አሳዛኝና መራራ ይሆናል። ቶ ራሱን ለፖሊስ ሰጥቶ በሰራው ስርቆት ምክንያት ወደ ወህኒ ቤት ይወርዳል። ነገር ግን ያ በከረጢት ውስጥ የነበረው 25 ሚሊዮን ብር በጥሬ ገንዘብ የጠፋበት የባንኩ ዋና ባለስልጣን በከፍተኛ ንዴት ተሞልቷል። ቶም ገንዘቡን የት እንደደበቀው ስለማያውቅ ሊበቀለው ይወስንና ዶልቶማን የገዛውን በዴ ሰዎቹን በሚስጥር ቶ ወዳለበት እስር ቤት ይልካቸዋል። ሰዎቹም ቶ ብቻውን ተደብቆ ባለበት ሰዓት በጭካኔ በካራ ወቅት ይገድሉታል። በዚህ ጊዜ ቶ ለልጁና ለቤተሰቡ ያሰበውን የአባትነት ኃላፊነት ሳይወጣ ያሰበውም ሳይሳካለት እዚያው እስር ቤት ውስጥ ህይወቱ ሲያርፍ ፊልማችን ይጠናቀቃል። የጌሬን ቤተሰቦች የፊልማችን ታሪክ ግልጽ ነው። በዚህ ምድር ላይ እንዲሁ በነፃና በቀላሉ የሚገኝ ትልቅ ገንዘብ ያለ እንዳይመስላችሁ። ታሪኩን ከወደዳችሁት ላይክ፣ ሀሳባችሁን ደግሞ ኮሜንት ላይ ሁልጊዜም አብረን እንድንሆን ሰብስክራይብ በማድረግ ቤተሰብ እንሁን። በሌሎች አጓጊ ፊልሞች እስከምንገናኝ ይመቻችሁ። ስለተመለከቱን ከልብ እናመሰግናለን። ይህ ኢትዮ ፊልምስ ከዩዬ ጋር የተሰኘው ቻናላችን ሁሌም ማክሰኞ፣ ሐሙስና ቅዳሜ ከምሽቱ 1 ሰዓት ላይ ሁሌም እንደዚህ አይነት ምርጥ ፊልሞችን ወደ እናንተ ያደርሳል። እናንተም ሰብስክራይብ በማድረግ ቤተሰብ ይሁኑ። ምክንያቱም ሰብስክራይብ ካረጉን ሁሌም አብረን ነን።